ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ ድህነትን ለመዋጋት መሬት እንሸጣለን ግድ የለም የሚሉን ከሆነ የት ጋር ሲደርስ እንደምንቆም ይንገሩ። ኢህአዴግ እኮ ድህነትን መቀነስ አቅቶታል። አይደለም ባለበት ማቆም ድህነትን መቀነስ። ከነገ ጀምሮ ለአንድ ወር ሰልፍና ከቤት ውጭ የሚደረግ ህዝባዊ ስብሰባ የተከለከለ መሆኑን በዚህ አጋጣሚ ለማሳወቅ ወዳለሁ። 1997 ዓመተ ምህረት በኢትዮጵያ የዘመን መቁጠሪያ ላይ ያለ ጊዜ ብቻ አይደለም። ዓመቱ በኢትዮጵያ የፖለቲካ ታሪክ ውስጥ አበይት ሁኔታ ከተከሰተባቸው ዓመታት ተጠቃሹ ነው። ከ66ቱ አብዮት ከ1983ቱ የመንግስት ለውጥ ጋር ባይስተካከልም 97 ራሱን የቻለ የታሪክ እጥፋት ነው። ከ21 ዓመታት በፊት በወርሃ ግንቦት 1997 ዓ.ም በአገሪቱ ታሪክ ያልታየ እንዲሁም ያልተደገመ ጠቅላላ ምርጫ ተካሄደ። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ስልጣን ከያዘ በኋላ የተካሄደው ይህ ሶስተኛው አጠቃላይ አገራዊ ምርጫ ነው። የተከበራችሁ አድማጮቻችን እንደምን ቆያችሁ? በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ የ1997ቱ ጠቅላላ ምርጫ የማይረሳ ትልቅ ተስፋና እጅግ የከረረ ውጥረት የታየበት ታሪካዊ ምዕራፍ ነበር። የፖለቲካ ምህዳሩ የሰፋበት፣ ሕዝቡ በከፍተኛ መነሳሳት ድምፁን የሰጠበት፣ ሆኖም ግን በመጨረሻው በከባድ የፖለቲካ አለመግባባት ግጭትና ጥቁር ጠባሳ የተደመደመ ክስተት ነበር። ከ21 ዓመታት በኋላ ዛሬ ያንን ታሪካዊ ወቅት መለስ ብለን ስናስታውስ በወቅቱ የነበረው እውነተኛ የፖለቲካ ትኩሳት ምን ይመስል ነበር? ለምንስ ነገሮች ወደ አለመግባባትና ወደ ከረረ ቀውስ አቀኑ? ከዛስ ታሪክ ዛሬ ምን እንማራለን? ለእነዚህ ጥያቄዎች ምላሽ የሆነን ዘንድ ያንን ዘመን በቅርበት ከታዘቡት የፖለቲካው ማዕበል ውስጥ ካለፉትና በርካታ ታሪኮችን በውስጣቸው ከያዙት አንጋፋው ፖለቲከኛ ዶክተር በዛብህ ደምሴ ጋር ልዩ ቆይታ አድርገናል። ዶክተር በዛብህ በወቅቱ የነበረውን እውነታ፣ የተፈጠሩትን ችግሮችና የነበረውን አለመግባባት በሳል ታሪካዊ ትንታኔ በመስጠት በዝርዝር ያጋሩናል። ይህንን ታሪካዊ ቆይታችንን በጥሞና እንድትከታተሉ እየጋበዝን ወደ ቃለ መጠይቁ እናመራለን። በዛብህ ደምሴ እባላለሁ። በኢትዮጵያ ፖለቲካ ውስጥ ትንሽ ቆይቻለሁ። በዚህ በቆየሁበት ጊዜ የታዘብኩትን አንዳንድ ነገሮች ለመግለጽ ስለጠየቀኝ አመሰግንሃለሁ። እና እንግዲህ የ97ቱ ምርጫ በኢትዮጵያ የፖለቲካ ትግል ውስጥ ከፍተኛ ቦታ የሚሰጠው ምርጫ ነው። በዛን ጊዜ አቶ መለስ ዜናዊ የሚመራው ኢህአዴግ አገሩን በመምራት ላይ ነበር እና ከዛ ሌላ ደግሞ እኛን ኢህአዴግን ሊፎካከር የሚችል ፓርቲ የለም በማለት ተቃዋሚውን በጣም ይንቁ ነበር እና ከመናቃቸው የተነሳ ትንሽ የዴሞክራሲ ጭላንጭል ከፈት አድርገው ነበር ተቃዋሚውን ፓርቲሲፔት እንዲያደርግ እና በዛ ፓርቲሲፔሽን ውስጥ የተናቀው ቅንጅትም ሆነ ሌሎችም በእውነቱ ከፍተኛ ትግል አድርገው ነበር። ያ ትግል በእነሱ አይን አቶ መለስና ጭፍሮቻቸው አይን በምንም አይቆጥሩትም ነበር። ምክንያቱም ስልጣኑን ሁሉን ነገር ይዘው ስለነበረ ይልቁ ነበር እና ምንድን ነው የሆነው? ቅንጅት ምርጫውን ፓርቲሲፔት አድርጎ የመጀመሪያው ውጤት አዲስ አበባ ውስጥ የአዲስ አበባ ምክር ቤት ነው ማዘጋጃ ቤት 138 መቀመጫዎች ያሉት አባላት ናቸው ትግሉ ውስጥ ተመራጭነት ፓርቲሲፔት ያደረጉት። ውጤቱ ሲሰማ ኢህአዴግ ሊያምን አልቻለም። እንደ ህልም ነው የመሰለው። ምክንያቱም በዚህ በአዲስ አበባ በተደረገው ምርጫ ከ138 መቀመጫ ቅንጅት ለአንድነትና ዴሞክራሲ 137ቱን ነው። ኦልሞስት አንድ ብቻ ነው ያገኘው ኢህአዴግ። ሌላውን በሙሉ ቅንጅት አሸነፈ። ማታ ምንድን ነው ያደረጉት ጠቅላይ ሚኒስትሩ? ማታ ከዚህ በኋላ በቃ ስብሰባ የለም አሉ። ቅንጅት አዲስ አበባ ላይ አሸንፈዋል አሉ። አመኑ። ግን
አጠቃላይ ኢትዮጵያ ላይ የተደረገው ምርጫ ገና እኮ ውጤቱ ለህዝብ አልተገለጸም። በሙሉ ኢህአዴግ ስላሸነፈ አሸናፊው ኢህአዴግ ነው፣ ቅንጅት አዲስ አበባን ብቻ አሸንፏል አሉ። ከዚያ በኋላ እንግዲህ ኮንትራዲክሽን፣ ግጭት ተፈጠረ። የብዙ ሰዎች በእውነቱ ህይወት ነው ያለፈው። ምክንያቱም ኢህአዴግ ከውጭ ሰራዊት አምጥቶ አዲስ አበባን ከቦ የቅንጅት ደጋፊዎችና አባላት የሆኑትን በሙሉ እያሳደደ ያስር ነበር፣ ይገድል ነበር፣ ይደበድብ ነበር። ብዙ ጣጣ ተፈጠረ። ምክንያቱም ያላሰቡት ህልም ነው የሆነባቸው። ያ ነው እንግዲህ ትዝብቴ የዛን ጊዜ የ97 ምርጫ እና ይሄ ሁሉ ሊሆን የቻለው የነበረው መንግስት ለተቃዋሚዎች የነበረው አመለካከት በጣም ዝቅተኛ፣ የትም አይደርሱም ብሎ ስለሚገምት በምርጫ ይህን ያህል ውጤት ያገኛሉ ብሎ አላሰበም ነበር። ስህተት መሆኑን ነው እንግዲህ የሚያመላክተው። የምርጫ አስተባባሪዎችም ሆኑ ምርጫውን የሚመራ የምርጫውን ቦርድ፣ የምርጫውን ጽሕፈት ቤት ኢህአዴግ ነበር የሚመራው እና በየክፍለ ሀገሩ በየቦታው ያሉት የምርጫ ጣቢያ ላይ መሪዎች የሆኑት ኢህአዴግ ወያኔዎች ናቸው በሙሉ እና የሚሰሩትም ለዛ ነበር። ግን ምንድን ነው በዛን ጊዜ የነበረው አንድ ቬሪ ኢምፖርታንት የሆነ የውጭ የአውሮፓ ህብረት ታዛቢዎች በብዛት መጥተው ነበር። ታስታውስ እንደሆነ አና ጎሜዝ የምትባል የፖርቱጋል ዜጋ የዛ የታዛቢዎች መሪ ነበረች። በሷ እየተመሩ ይከታተሉ ነበር በየቦታው የሚሆነውን የምርጫውን ሂደት። እነዛ በየክፍለ ሀገሩ የተሰራውን ነገር ሁሉ ስላዩት ከአዲስ አበባ ውጭ የተደረገው ምርጫ ሁሉ በማጭበርበርና በሌብነት ላይ የተመሰረተ ነው ብለው ቃል ሰጥተዋል። ይሄንን ሲሰጡ አና ጎሜዝን በብዙ መንገድ ምንድን ነው እሱ ስሟን ያጠፉ ነበር። ከቅንጅቶች ጋር እንደዚህ አድርጋ ምንም ግንኙነት አናውቃትም። መልኳን አና ጎሜዝን ውጤት አልባ ነበር እነሱ የሚያወሩት። አሸንፈናል የሚሉት ውሸት ነው። ለምሳሌ እኔ የተወዳደርኩበትን ቦታ ብትወስድ ጎሬ ኢሉባቦር ይባላል። ጎሬ ኢሉባቦር ላይ ያሉት የምርጫ ጣቢያዎች ላይ የሚቆጣጠሩት በሙሉ ኦህዴዶች ናቸው በሙሉ። ግን የአውሮፓ ህብረት ሰዎች ፈረንጆች ነበሩ ደግሞ በየቦታው ምንም ቋንቋውን ባያውቁ ይደርሳቸዋል ኢንፎርሜሽን፣ ማጭበርበር፣ ሌብነት ምናምን እንዳለ እና እኔ የተወዳደርኩበት ለምሳሌ ጎሬ ነው። ጎሬ የሚባል አንድ ሰምተህ እንደሆነ ጎሬ ኢሉባቦር ነው። ጎሬ ድሮ የኢሉባቦር ዋና ከተማ ነበር እና እዛ ላይ ወደ 7 ነው 8 ቀበሌዎች ነበሩ። በሙሉ ቀበሌዎቹን 0 ነው ያደረግኳቸው፣ አሸነፍኩ። ሌላውን በገጠሩም በሙሉ ያ ዋናው ተቆጣጣሪ የነበረው ሰው ኦህዴድ ነው። ኦህዴድ ኢህአዴግ ለእኔ የተሰጠውን ባጉን ሁሉ እየከፈተ ከዛ ውስጥ እያወጣ ለኦህዴዶች ፈረንጆቹ ያያሉ፣ ምን ይሰማሉ፣ ምን ይላሉ። ብዙ ማጭበርበር፣ ሌብነት ተሰራ። ያ ሁሉ እኛ ታዛቢ የእኛ ኖሮ አይደለም፣ ግን አለ ህዝብ በሙሉ ይደግፈን ነበር እንደሚያጭበረብሩ። ያ ሁሉ መጭበርበር ተደርጎ ነው እንግዲህ ያሁን ያለው ምርጫ። ያውም ብዙ እንግዲህ የውጭ ፓርቲሲፔሽን ላይኖር ይችላል። እንደ ድሮ እንደዚህ የአውሮፓ ህብረት እንደዚህ በጣም ትኩረት አድርጎ እንደተከታተለው ላይሆን ይችላል። አሁን በጣም ጠንካራ ሰዎች ነበሩ። ምክንያቱም ሊደርሺፑ የዚህ የቅንጅት በጣም የታወቁ ድሮ ሚኒስትሮች የነበሩ የውጭ ጉዳይ የምን ትልልቅ አዋቂ ሰዎች ናቸው። እነ ፕሮፌሰር መስፍን፣ እነ ኢንጂነር ኃይሉ ሻውን፣ ሌሎችም ነበሩ ቨሪ ፕሮሚነንት እና ከፈረንጆቹ ደግሞ ያውቋቸዋል እነሱ። እና በ97 ምርጫውን ይቆጣጠሩ የነበሩ ሰዎች አሁንም በየቦታው አሉ። ከዚህ አይነት ምርጫ ምን አይነት ውጤት ልታገኝ ትችላለህ? ያው እነሱም ነው አመራር ላይ ያሉትን መምረጥ ካልሆነ በስተቀር። ሌላው ደግሞ አሁን ለምሳሌ ብልጽግናን ውሰድ። ብልጽግና ውስጥ በአጠቃላይ ያሉት ኢህአዴግ የነበሩት ናቸው። ያው ድሮ የነበሩት ኢህአዴጎች ናቸው። እነሱ ናቸው አሁንም እነዛ የኢህአዴግ መንጋ የነበሩት አሁን ደግሞ
አዲስ ግልብጥ ሆነው የብልጽግና አመራር ላይ ናቸው ያሉ። ወያኔ ኢህአዴግም ከቅንጅት ድል በኋላ ነው የነቃው። ትንሽ መስራት የጀመረው ቅንጅት ለአዲስ አበባውን ብዙ ፕላን ነበረው፣ ብዙ ስራ ለመስራት በአጠቃላይ ለኢትዮጵያ ቁም ነገር ለመስራት አስቦ ነው። ያንን ሁሉ ኮፒ አድርጎ ነው ቀምቶ ነው በሙሉ ወሰደ። የራሱ አስመስሎ እየሰራ ነው አሁን እንጂ በራሱ እውቀት የተሰራ ነገር አይደለም። በዛ በአዋቂዎች በነበሩ ሰዎች የቅንጅት ሊደርስ ለኢትዮጵያ ሊሰሩት የነበረውን ነገር እሱ ቀምቶ እሱ እየሰራው ያስመሰለ ነው። ያ ነው እንግዲህ ልዩነቱ። ፖለቲካ ትንሽ ጥበብ ይጠይቃል፣ እውቀት ይጠይቃል። ዝም ብሎ ወሬ በማውራት ብቻ አይደለም። ጠቅላይ ሚኒስትራችን በእውነቱ ለኢትዮጵያ ብዙ ጥሩ ነገር ሊመኙ ይችሉ ይሆናል። ግን ዋናው ምንድነው? እሱ ቁም ነገር ማወቅ ያለብን ለኢትዮጵያ ማሰቡ ብቻ አይደለም መስራቱ ነው። አሁን በየቦታው ሪዞርት እየተሰራ ነው። ለሀብታም ለሚሊዮነርስ ሄደው እዛ እንዲኖሩ በየቦታው ሪዞርት ነው። እሱ ነው ጥሩ ነው። እኛ ማንም ቢሆን አገሩ እኮ ቢያምር እኮ አይጠላም። ግን ቅድሚያ እኔ የምልህ አንደኛ፣ ሁለተኛ፣ ሶስተኛ ብለህ የምትሄደው ነገር አለ። ምንድን ነው ቅድሚያ መሰጠት ያለበት? ለሰው ልጅ ነው። የሰውን ልጅ ኑሮ ካላሻሻልክ፣ የሰውን እኔ የምልህ ፍላጎት የማታሟላ በፍላጎት ብቻ የምትሰራ ከሆነ ውጤት አልባ ይሆናል። ለዚህ ነው አሁን ብዙ ችግር አለ። ችግሩም ሊፈታ የሚችለው አንድ ሰላም በማምጣት፣ ሁለት መነጋገር በመቻል ቁጭ ብሎ ያ ችግር ወደ ምርጫ ከመሮጥና እንደገና ልመረጥ ምን ቁም ነገር አለው? ለህዝብ ጥቅም ካልሰጠ ተነጋግረ ሰላም ፈጥረ ከተቃዋሚም ጋር የምትግባባበትን ተግባብተህ የማትግባባበትን ትተህ ጥሩ ነገር ለመስራት ትችላለህ። እኔ ብቻ ነኝ ለኢትዮጵያ ማውቅ እኔ ነኝ መስራት ያለብኝ የምትል ከሆነ ጥቅም የለውም። ስለዚህ በእኔ እምነት መሆን ያለበት የህዝብን ድምፅ ማዳመጥ ይኖርበታል። ምክንያቱም የህዝብን ድምፅ ካላዳመጥክ የትም አትደርስም። እና ምንድን ነው አንዱ ቅድም እንዳልኩት ጠቅላይ ሚኒስትሩ የቅንጅትን ድል በማንኳሰስ እዚህ አዲስ አበባ ውስጥ ተራሩጦ ምንድን ነው እሱ ብሎ አንድ ሰው ምርጫ ለመመረጥ መቼም መሯሯጥ ተገቢም ነው። ግን አፕሪሼት እያደረግክ ደግሞ ዲግሬድ ማድረግ የለብህም። አፕሪሼት ካደረግክ አሸንፈዋል ካልክ ያንን ውጤቱን መቀበል ግዴታህ ነው። እንደ ታዛቢ ለመግለጽ የምፈልገው ግትርነት የትም አያደርስም። በጉልበት ለማድረግ የምትሞክረው ነገር ሁሉ የትም አያደርስም። ለዚህ ነው ሰላማዊ መንገድ ቁጭ ብለህ ተነጋግረህ ለሀገርህ ችግር መፍታት ያለብህ። ዝም ብለህ ያንተን አመለካከት የሚከተሉትን ሰዎች ይዘህ ብቻ እነዛ አካባቢ ያሉት ሰዎች ብቻ ተጠቅመው አገሪቷን የምትመራ ከሆነ ምንድን ነው ፋይዳው? ለምን ይመርጣል? ሰውስ ዋጋ እኮ የለውም እኮ። ያ አለመግባባትን በመነጋገር ሰላም በመፍጠር ተወያይቶ መፍታት ይኖርበታል ነው የኔ ሀሳብ። እና ወደ ምርጫ መሮጡ ምንም የትም አያደርስም ለማለት ነው። የተከበራችሁ የዝግጅታችን ተከታታዮች ከአንጋፋው ፖለቲከኛ ከዶክተር በዛብህ ደምሴ ጋር የነበረን ታሪካዊና ትምህርታዊ ቆይታ ይህንን ይመስል ነበር። ዶክተር በዛብህ በሰጡን ማብራሪያ ላይ እንዳስተዋልነው የ1997ቱ ምርጫ ለኢትዮጵያ የዴሞክራሲ ጉዞ ትልቅ መነሻና ትምህርት ቤት የነበረ ቢሆንም በወቅቱ የነበረ የፖለቲካ አለመግባባትና መቻቻል ማጣት ያስከተለው ዋጋ አሁንም ድረስ የሀገራችን የፖለቲካ ባህል ሊማርበት የሚገባ ትልቅ ማሳሰቢያ ነው። ታሪክን ወደ ኋላ መለስ ብሎ ማየት ጥቅሙ ያለፈውን ለመውቀስ ሳይሆን ካለፈው ስህተት ተምሮ የተሻለችና የሰከነች ኢትዮጵያን ለመገንባት ነው። ለዚህ ዝግጅት ውድ ጊዜያቸውን ሰጥተው በሳል ትንታኔ ላካፈሉ ለዶክተር በዛብህ ደምሴ በዝግጅት ክፍላችን ስም ላቅ ያለ ምስጋናችንን እናቀርባለን። ዝግጅቱን በማዘጋጀት ክብረ አባቦዬ፣ በማስተዋወቅ ደግሞ እኔ ዮሐንስ አፈወርቅ አብረናችሁ ቆይታ አድርገናል። ሰላምና አንድነት ለሀገራችን ይሁን። መልካም ጊዜ። ሀራምቤ ሬዲዮ 98.7
ከነሙሉ ክብሩ